ድምጽም እየሆንን ባለው ፕላትፎርም ሁሉ ለወንድሞቻችን ለቶቻችን ድምጽ እየሆንን በተረፈ ደግሞ ጸሎት እሺ ጸሎት እናድርግ፣ ጸሎታችንን እናበርታ፣ ጸሎታችንን እንቀጥል። በጸሎት የምንችል ሱባኤ ሚዛን ጾም ጸሎታችንን እናድርግ። ኦኬ እግዚአብሔር ከኔም ከእናንተ ጋር ይሁን። እሺ ዲያቆን ክርስቶፎረስ ና ወንድሞችና እኛ አብረን እንስራ እያሉ ነው። እሺ አንድ ሀሳብ ልስጣችሁ። እኔ ለምሳሌ እዛ ወንድሞቻችን አይ ቲንክ እንግዲህ የነ ዲያቆን ክርስቶፎረስም ሌሎችም ብዙ እያደረጉ ነው። ጥሯቸው፣ ወደዚህ ይምጡ፣ ኑ አምጣቸው ብያለሁ። ለምንድ እንደዚህ ያን ነገር ምጽፉትና የሆነ ክፍፍል እንዳለ የሆነ በአንድ ላይ እንዲያው አንድ መንፈስ ይዘን እንደማን ነው ለምንድ ነው የምታረጉት? ምንድነው ጥቅሙ? እኔ አሁን ይምጡ እዚህ ቤታቸውን ዘግቶ ይምጡ ብያለሁ አላልኩም አይደል? አላልኩም። ምክንያቱም ሁሉም በቻለው በአቅሙ ሁሉ ሁሉም ይሩጥ። ምንድን ነው እኔ አንዳንዴ ምንድን ነው የምትፈልጉት እንዴ? እውነት አሁን እኛንን ይሄ እውነት በቅልብ እግዚአብሔር ፊት እንዲያው ስራችን የሚባረክልን? ሁሉም ይሩጥ፣ ሁሉም ቤቱን ከፍቶ እንዲሁም ብዙ ሆነ ቤታችንን ከፍተን ሁሉም የአቅሙን ይናገር፣ ሁሉም የአቅሙን ያድርግ። እኔ እስቲ ዘግቶ ይምጡ ብያለሁ? እስቲ ነገሌ ዘግቶ ይምጡ እኔ ጋር ኑ በሏቸው ብዬ አላልኩም። አይባልማ፣ ዘግቶ ይምጡም አይባልም። ኦኬ አይባልም። እኔ ዘግቶ ይምጡ አላልኩም አይደለ? እስካሁን ከገባሁበት ሰዓት ጀምሮ የከፈቱ ካሉ ዘግቶ ይምጡ ኑ በሏቸው አላልኩም። ለምንድን ነው የምለው? አይባልም። ኦኬ ሁሉም ድምፅ መሆን በሚችልበት አቅም ሁሉም በተመቸው ሰዓት፣ ለምሳሌ የተመቸኝ ሰዓት ይሄ ነው አሁን። ኦኬ ስለዚህ እችን ሰዓት ተጠቅሜ ይኸው ድምፅ ሆናለሁ። ሁሉም በተመቸው አቅም በተመቸው ሰዓት ቤቱን ከፍቶ ስለ ወንድሞቻችን፣ ስለ እህቶቻችን፣ ስለ አባቶቻችን፣ ስለ ሁሉ ነገር ይናገር። ኢትስ ኦኬ ችግር የለውም። ይባላል ሰው አይባልም እኮ ብያለሁ። ካሉ ዘግቶ ይምጡ በቃ ኑ እንደኔ ምና አልልም። ለምንድን ነው የምለው? ሁሉም እንደ አቅማቸው ይሩጡ። በቃ ሁሉም እንደቻለው ሁሉም ከባድ ነው። ለማንኛውም ሁሉም ይበርቱ። እኔ አሁን ስራ ከመግባቴ በፊት ስራ ከመጀመሪያ በፊት ነው አሁን ያለችኝ ደቂቃ ከእንቅልፌ ተነስቼ እንደምታዩኝ እያመኝ ነው። ኦኬ እያመመኝ እያሳለኝ ነው እንደምታዩኝ። ያን ሁሉ እንኳን ኦኬ ያቺ ሰዓቴን ተጠቅሜ እንዲወስድ ይቆይ ጸሎት እናድርግ ከወንድምና ከቶቼ ጋር የሚሰሩትም ደግሞ እዚህ ይህን ሰሞን እየሮጡ እየታገሉ ያሉ ወንድምቶቻችንም በርቱ በሏቸው፣ በጸሎት አስቧቸው። በቃ አሁን ፕሊዝ እኔ አሁንም ደግሜ ልንገራችሁ፣ አሁንም በየቤቱ እየሄዳችሁ እገሌ ከፍቷል ዘግተና እገሌ እንደዚህ እንዳትሉ ፕሊዝ። በቃ ሁሉም በቻሉ አቅም ይሩጥ፣ ሁሉም በቻሉ አቅም ይስራ። ዋናው በፍቅር ይሁን። በፍቅር እስከሆነ ዲያቆን አሁን ይኸው መምህር ዲያቆን ዛማኔን መጥተዋል። እኔ ዲያቆን ዛማኔን መሆን አልችልም። የዲያቆን ዛማኔን ጸጋ ልዩ ነው። ኦኬ ልዩ። ስለዚህ ዲያቆን ዛማኔንን ካልመሰልኩ በቃ እንዲሁ ዲያቆን ዛማኔን የሚያደርጉትን ደግሜ ካላረኩ እግዚአብሔር አይሰራም የሚል አይነት ሀሳብ አትስጡ ፕሊዝ። እሺ ሁሉም በሚችለው ጸሎት የሚችለው ጸሎት። እኛ ሚዲያውን አግኝተን እኮ እንዲህ ስላወራ ነው ይሄን ነገር ነው የምናገረው። እሺ ያሬዲ በጣም ነው የምወድህ። ያው እንደምታውቀው እግዚአብሔር ይስጥህ። በዚህ አጋጣሚ ትላንትናም ስናገር ነበረ፣ ከትላንትና ወዲያ ስናገር ነበረ። አንዳንድ ሰዎች ያሬዶ ዘማርያም እያሉ ስም ሲያነሱ እረፉ። እነሱ ቤት ከፍተው በላይቭ ላይም ትምህርትም መዝሙር ዘማርያምም መጀመሪያም ትምህርት ሰጥቷል በዚህ ጉዳይ ላይ። ያሬዶ ጋርም አውርተናል። ያሬዶን በትምህርት መልኩ ድምጽ እየሆነ ነው። ስለዚህ ባካችሁን እንደዚህ አይነት ነገር አትናገሩ። ትላንትና ማታ ራሱ ላይቭ ላይ ሁለታችሁን እንደዚህ ያላስፈላጊ ነገር ሲናገሩ አንዳንድ ሰዎች ተው ብዬ ተናግሬያለሁ። ከእርሶም ጋር ስላወራን ማለት ነው። ያሬዲ ግን ምን መሰለ
መምህሬ አሁን እንዳጋጣሚ በክርስቶፎሮስ መልእክት ልከውልኝ ስገባ ኮመንት ላይ እርሶ ያላሉትን ነገር አሁን ሲጀምር ምን ከፋፈልበት ምን ለያይበት 2 3 4 5 አጀንዳ ምን ይዝበት አይደለም ሁላችንም የአንድ የቤተክርስቲያን ልጆች ነን። ይሄ ጉዳይ የያሬዶ ብቻ አይደለም። ይሄ ጉዳይ የዲያቆን ክርስቶፎሮስ ብቻ አይደለም። የከሌ አይደለም የግለሰብ አይደለም። የቤተክርስቲያን ነው፣ የሁላችንም ነው። እንዲህ ሆኖ ባለበት ሰዓት አንዳንድ ሰዎች ኮሜንት ላይ ክርስቶፎሮስ ጋር ሄደው ያሬዶ እንዲህ ብሎሃል እያሉ ይጽፋሉ። እና እኔ አሁን እዛት ከነሱ ጋር እነሱን ገስጬ ያሬዶ በፍጹም እንዲህ የሚል ሰውም አይደለም። እኔ ያሬዶ ወንድሜ ነው፣ መምህሬ ነው፣ መካሬ ነው፣ እንተዋወቃለን። እንዲህ የሚል ሰው አይደለም። ተው ብዬ ከነሱ ጋር እዛ ገስጬ ጭራሽ እዛ ጨርሽ ተናግሬ ሳልጨርስ ወደዚህ ደግሞ ሰዎች ከዛ ሆነው አቲክ በሁለት በሶስት ስልክ የሚከታተሉ ሰዎች ደግሞ አሉ። እዚህ መተው ደግሞ የክርስቶፎሮስን ስም እያነሳ ነው ብሎ ደግሞ እዛ መናገር ጀመሩ። ለዛ ነው እኔ ወርጄ ቀጥታ የመጣሁት። ቅድም መጥቼ ነበር ትምህርት ላይ ስለሆነ ለረብሽ አልፈለኩም ነበር ያሬዲ እና እስቲ ገስጻቸው። እዚህ ያሉ እዚህም መተው ሌላ ያወራሉ፣ እዛም ሄደው ሌላ ያወራሉ። አሁን እንዴት ነው ስለ በአርሲ ስለሚገደሉ ሰዎች ድምጽ መሆን ነው ያለብን ወይስ ሌላ አጀንዳ መክፈት ነው? ትላንትና አንድ ግለሰብ ጴንጤ ሆነ ብለው በቃ እሱን ሲያወሩ ነው የዋሉት። አሁን ደግሞ ሌላ አጀንዳ ለመፍጠር የሚሯሯጡ ሰዎች አሉና ያሬዲ እኔ እዛ ተናግሬያለሁ። ይሄንን ጉዳይ ዲፌንድ አድርጌ እዛ ተናግሬያለሁ። እዚህ ለሚመጣው ደግሞ ከታች አላስፈላጊ ኮሜንት ለሚጽፉ እስቲ አንተም ንገራቸው። በዲያቆን ክርስቶፎሮስ እና ዲያቆን መዝሙር ያሬድ የአንድ የቤተክርስቲያን ልጆች ናቸው፣ ወንድማማቾች ናቸው። አሁን ራሱ ቁጭ ብዬ ይሄ ገብቼ አብሬው ሆኜ ዲያቆን ያሬድ ሲናገር ሰምቻለሁ። ሁላችንም በምንችለው እናገልግል። እንዲያውም ጭራሽ ልዩነት እንዳለ አድርገው ጥላቻ እንዳለ አድርገው ነው የሚናገሩት። ስክሪንሾቱን ልክሎታለሁ፣ ፎቶ አንስቼ ነው የመጣሁት። እና ይሄ ላይ ግሳጼ ይስጥልን ያሬዲዬ። አላስፈላጊ ነገር የሚናገሩ ሰዎችን ተው ማለት መቻል አለበት። እና ይሄንን ሐሳብ እዚህ መተው ለሚናገሩ አጽንኦት ሰጥተው እረፉ የሚለውን ነገር ይናገሩ ያሬዲዬ። ይሄንን እንዲያውቁት ስለፈለኩ ነው። እዚህም ያቀሳስረዋል። መተው የሚናገሩትን እንዳያምኑ እዛ ለማጣላት ነው፣ እርስ በርስ ለማጋጨት ነው። እሺ እኔ ቱ ቢ ኦነስት ምን ትልቁ ነገር ይሆንላችሁ እዚህ ያላችሁ ክርስቲያኖች፣ እግዚአብሔር ልብን ይመረምራል። መቼም ለሰዎች ተብሎ የሚደረግ አገልግሎት የለም። ሰዎች እንዲደሰቱ እገሌ እንዲከፋው እገሌ እንዲደሰት አይደለም የምናገለግለው ለበረከት ነው። ዋጋ እግዚአብሔር ስለሚሰጠን ነው። ዋጋ ከፋይ እግዚአብሔር ነው። ስለዚህ እኔ ምንም ለእያንዳንዳችሁ ኮመንት መልስ አልሰጥም ባይዘወይ። ምክንያቱም ለሰነፍ ሰው ይህን ያህልም የስንፍና ነገር መናገር አይጠበቅብኝም። የታይታ አገልግሎት የለም ባይዘወይ፣ የታይታ አገልግሎት የለም። እኔ ዝም ብሎ የታይታ አገልግሎት አላምንም። እዚህ የሚያገለግሏችሁም ወንድሞቻችን ዲያቆናቱም ሁሉ ጠቅላላ የታይታ አገልግሎት የለባቸውም። የታይታ አገልግሎት የሚፈልግ ሰው ካለ ኦልሬዲ ዋጋው የወደቀ ነው። የታይታ አገልግሎት አይደለም እኔ የማገለግለው ስለ ራሴ ስናገር። ኦኬ ሰው የታይታ አገልግሎት ስለማላገለግል የሆኑ ሰዎች የሆነ ነገር አሉ፣ የሆኑ ሰዎች እንደዚህ በሱ አገልግሎት የለም። ቅድም እኮ ነገርኳችሁ፣ አገራችን በሰማይ ነው። እኛ የቤተክርስቲያን ልጆች ነን። ቤተክርስቲያን ናት። ሁላችንም የአቅማችንን ጠጠር እንጥላለን። የሚጸልየው ይጸልያል፣ የሚሰብከው ይሰብካል፣ ቤት የሚጠርገው ይጠርጋል። ቤት የሚጠርገውን ሰው ስበክ አትሉትም። ኦኬ ቤት የሚጠርገውን ሰው ናታኒም ደጁን የእግዚአብሔርን ደጅ የሚጠርገውን ሰው ና አሁን እኔ ስብከት ጀምሬያለሁ እንደኔ ስበክ አትሉትም። ምክንያቱም አንተ ሰባኪው ሄደ መጥረግ አይደለም ያንተ ጸጋ። ያንተ ጸጋ መስበክ ከሆነ ስብከትን ቀጥል፣ ለሚጠርገው ደግሞ እንዲጠርግ ደግሞ አበርታው። በቃ ሁሉም በሚችለው ጸጋ በተሰጠው ጸጋ ይሩጥ። አለቅ ሰው እንደ ያሬድ ለምን አሮትክም እገሌ እንዲህ ያላችሁ ወሬ የምታመላልሱ ክፋት፣ መጽሐፍ ቅዱስ እንደሚናገረው ይሄ ክፋት አለ። ወንድም ከወንድም ማጋጨት፣ ወንድም ከወንድም ማባላት፣ ይሄ ህይወታቸውን ሰዎች ንስሐ ግቡ። ምክንያቱም በጣም እግዚአብሔር የሚጠየፈው የሚጠላው ነገር ነው። አለቅ። ስለዚህ ዓላማችን አጀንዳችን ፕሊዝ እንዲሁ ዝም ብላችሁ የግለሰቦችን ስሜት የግለሰቦችን ኢጎ ምናምን እያነሳችሁ
አሁን ጉዳዩ የያሬድ ስሜት አይደለም፣ የዲያቆን አማኑኤል ስሜት አይደለም፣ የገሌ ዲያቆን የገሌ አባት ስሜት ጉዳይ አይደለም። አሁን ጉዳዩ የሞቱ የሚገደሉ በዚህ ሰዓት እኛ እንዲሁ ስሜቴ ተጎዳኘው እንዲህ ተባልኩ ያን ስንጨነቅ ስጋቸው ደማቸው በደምና በስጋ እየተወራረዱ የሚገደሉ ክርስቲያኖች አሉ። ስለዚህ እኔ የእናንተን ስሜት በቃ እንዲሁ ለመጠበቅ እንዲሁ ስሜታችሁን ለማሟሸት ስሜታችሁን ማሳጅ ለማድረግ አይደለም የመጣሁት። ለሚገደሉ ክርስቲያን እህቶችና ወንድሞቼ ጸሎት ለማድረግ እንድንበረታ እንድንጸና እነሱን ለማሰብ ነው የመጣሁት። አለቅ ቤትን ዘግተን ጋና በገሌ ቤቱን ዘግተ የምጣን ያላልኩም አልልም። ምክንያቱ ትክክል አይደለም። ምክንያቱም የሚመቸውን ሰዓት ያ ሰው ከፍቶ ያስተምራል፣ ያጸናል፣ ያበረታል፣ ኢንፎርሜሽን ይሰጣል፣ ሌላውን ደግሞ ይከፍታል። እንዲሁም ብንችል በዚህ ሰዓት ሁሉም ሰው ከፍቶ ሁሉም ድምፅ ቢሆን ሁሉም የሚችለውን ነገር ቢያደርግ በታደልን ነበር። እንዲሁ በጣም ይገርማል። የእኛ ባህሪ ህብረት ሲባል ችግር ውስጥ የሚከተን እሱ ነው። ስለዚህ ፕሊዝ ከርዕስ አታስወጡኝ። እኔ ብዙም ቦት መልስ ምሰጥ አይደለሁም። እንደምታዩኝ ምንም አይመስለኝም። ሰዎች ተሳደቡ፣ ሰዎች ነገር ስላደረጉ በቃ ሆ ብዬ የሚሄድም ሰው አይደለሁም። በጣም አስተውዬ ተጠንቅቄ ማረግ ሰው ነኝ። ምክንያቱም የምናደርገው ነገር ወጣዊነት ከስሜታዊነትና ከታይታ ከድራማ ያለው የወጣ መሆን አለበት። በቃ አለቀ። ወንድሞቼ ይስሩ፣ እኔ እሰራለሁ። ዲያቆን ዘማኔ ይበርታ፣ እኔ እበረታለሁ። ዲያቆን ዘማሪያ ይበርታ፣ እኔ እበረታለሁ። ቅድም ተናግሬያለሁ። ጸሎት እንኳን የሚያደርግ ሰው በዚህ ሰዓት አቡነ ዘበሰማያት ሰላም ለኪ የሚያደርስ ሰው ትልቅ አገልግሎት ነው። የግድ ወጥቶ ይናገር ያውራ ቪዲዮ ስራ ትበሉ። በቃ ጸሎት ቤቱን ዘግቶ ጸሎት በሩን ዘግቶ ከእግዚአብሔር ጋር የሚነጋገር ሰው ራሱ እኳል እና እሱን በቃ እንደኔ ስላልጮኸ እንደኔ ወጥቶ በቃ እንዲህ ስላላለ ለወቅ ሰው ነው። በቃ አንተ እኮ አይገባህም፣ የክርስትና የቤተክርስቲያን ፍቅር የለም ልለው ነው። ስለኛ ስሜት ነው እንደምንጨነቀው። ተውት የኛን ስሜት። በቃ ለሚገደሉ፣ ለሚቆስሉ፣ ለሚታረዱ እሱ ላይ ይሁን አላማችን። እንዲው ዝም ብሎ የባልቴት ወሬ ዝም ብሎ የክብር የቆዳ መወጣጠር ይዞን ችግር ውስጥ ገባን እኮ። በቃ ተውት። ሁላችሁም ድርሻችሁን ትወጡ። ጸሎት ምታረግ ጸሎት እንቀጥል። ድምፅ መሆን የምትችሉ ጸጋ ያላችሁ ቮይስ ነው፣ ድምፅ ነው። ኢትስ ኦኬ። በቃ አለቀ። ቮይስ የሚሆነው ጸሎት የሚያደርገው ለምንድን ነው የሚወቅሰው? ጸሎት የሚያደርገው ቮይስ የሚሆነው ለምንድን ነው የሚወቅሰው? እንደኔ ካልመሰልክ የሚባል ነገር የለም። እግዚአብሔር በዚህ አይነት ባቢሎናዊ ልብ ውስጥ አይሰራም። እስከ ዛሬም ድረስ ዝም ብለህ በቃ መከራ የምናየው ለዛ ነው። ባይዘወይ እግዚአብሔር ንጹህ ልብ ይፈልጋል። ከቃላቶቻችን ከምንደረድራቸው ቃላት በፊት ንጹህ ልብ ይፈልጋል እግዚአብሔር። ስለዚህ ልባችሁ ንጹህ አድርጉ። እኔና ዲያቆን ክርስቶፎሮስ መሀል ጸብ ለመዝራት የመጣችሁ ካላችሁ ሰነፎች ናችሁ። እናንተ የመጨረሻ ሰነፍ፣ የስንፍና መንገድ የመረጣችሁ ናችሁ። ሀሳባችሁና ዓላማችሁ ራሱ የተምታታባችሁ ናችሁ። እኔና ዲያቆን ክርስቶፎሮስ መነጋገር ሳያስፈልገን ስለ አንዲቷ ቤተክርስቲያን እንጨዋለን። እኔና ዲያቆን ክርስቶፎሮስ፣ እኔና ዲያቆን ዘማኔል፣ እኔና ዲያቆን ዘማርያም መነጋገር ሳያስፈልገን ምንም ነገር ሳያስፈልገን ከአንድ መንፈስ ቅዱስ ሆነን ስለሚታረዱ ሰዎች ጸሎት ማድረግ እንችላለን፣ ድምፅ መሆን እንችላለን። ዲያቆን ዘማርያም ቤትን ዘግተና በቃ ከኔ ጋር እኩሉን አይባልም። ዲያቆን ዘማኔል በቃ ነው ዘግተና ቤትን እኔ ከፍቻለሁ እንደዚህ አይባልም። ይበርታ ዲያቆን ዘማኔል፣ እኔም ልበርታ፣ ሁሉም ይበርታ። መሰብሰብ የሚችል ሰው ሁሉም ይሰብሰብ። ደግሞ የሚችል ሰው በየሰዓቱ እየከፈተ በሚመቸው ሰዓት እየከፈተ ዕለቱን ሙሉ ይሄን ነገር ያስተጋባ። አለቅ። እኔ እንደው የእናንተን ስሜትና የእናንተን ኢጎ ማባበል ምንድን ነው? እኔ ምንም ጊዜም የሌለዛ በዛ መልኩ አድርጉት። ዲያቆን ምንም ችግር የለውም። ድንገት እዛ እያደረጉ ያሉትን ነገር ስላየው እዛ ተቆጥቻቸው ሁለተኛ የያሬዶን ስም እንዳታነሱ። ያሬዶ ወንድማችን ነው፣ እንወደዋለን። እንዲህ አይነት ነገር እየመጣችሁ ወንድሞች ለወንድሞች ለማጋጨት የምትሞክሩ ሰዎች ስርዓት ያዙ ብለን ተናግሬ ነው የመጣሁት። ቃል በቃል ተናግሬ ነው የመጣሁት። እዚህም መጡ አሉ፣ እዛ ሆኜ ነገሩኝ። እዛ ደግሞ ሄደው ስለ ክርስቶፎሮስ እያወሩን አሉ። ለዛ ነው ያሬድ ቆይ አውርደኝ ብዬው ክርስቶፎሮስ እኔ ቀጥታ ወደዚህ የመጣሁት ትምህርት ላይ ስለነበርክ ቅድም ልረብሽ ስላልፈለኩ ነው መጣው። እዚህ መጥቼ የተናገርኩት ለዛ ነው። ስለዚህ ስርዓት ያዙ። በቃ አሁን አጀንዳችን አንድ ነው። አጀንዳችን አንድና አንድ ነው። እሱም በአርሲ በአካባቢው ለሚገደሉ ክርስቲያኖች ድምፅ መሆን ነው። በቃ ድምፅ መሆን ነው። ሌላ አላስፈላጊ ነገር ወንድሞች መካከል ጠብ ለመዝራት የምትሞክሩ ሰዎች ስርዓታችሁን ያዙ። ስርዓታችሁን ያዙ።
ሁሉም ድምፅ እየሆነ ነው። እከሌ ድምፅ አልሆነም ብያላችሁ እከሌ እንደዚህ አትበሉ። ይኸው ድምፅ እየሆነ ነው። ስለዚህ እባካችሁን እረፉ። ያሬድ በክርስቶስ ፍቅር እጅግ አድርገን ነው የምንወድህ። እወድሃለሁ። እኔ በበኩሌ በጣም ነው የምወድህ ታውቃለህ። እኔ ካጠፋው ያሬዶ ደህና አድርጎ በእግዚአብሔር ቃል ደህና አድርጎ ይመክረኛል። በቃ እኔም እንመካከራለን። እንደዛ ነው የምንቀጥለው። ጠላቶቻችን ግን እፈሩ። እሺ ዲያቆንዬ እግዚአብሔር ይስጥልን። እኔ ስም እየጠሩ ገሌ እንዲህ ነው ገሌ በዚህ ወጥቶ እኔ እንደዚህ አታርጉ። አሁን ከገባሁ እኔ 1 2 ሰዓት 3 ሰዓት ሆነኝ። የአንድ ሰው ስም አልጠራውም። ጠርቻለሁ። የአንድ ወንድም ስም አልጠራውም። የአንድ አባት ስም አልጠራውም። መጥራትም አያስፈልገኝም። ለወንድሞቼ ድምፅ ለመሆን እገሌ መንቀፍ አይጠበቅብኝም። የማንንም ስም አልጠራውም እንደምታዩኝ። ምክንያቱ ስለምን ቢባል እሱ አይደለማ አላማው። የማንንም ስም ሁሉንም እንደውም ምንሳረግ ነበረ። እግዚአብሔር በቃ የአገልግሎት ዘመናቸውን ይባርክላቸው። በዚህ እየታገሉ ያሉ እየሮጡ ያሉ በአቅማቸው ሁሉ ደግሞ በማይታይ ደግሞ ብዙ የሚሰሩ አሉ። እነሱንም እግዚአብሔር ያያል። የእነሱንም ዋጋ በረከት ያሳድርብን ያልኩት የአንድ ሰው ስም እንኳን አልጠራው። ምክንያቱም በዚህ አይነት አካሄድ ደስ የሚሰኝ እግዚአብሔርም የለም አገልግሎትም የለም። ለወንድሞቻችን ድምፅ መሆን ሳይሆን የያዝነው በዚች አጋጣሚ የእውቅና ጉዳይን የያዝነው ማለት ነው። እገሌ እያልን ስም እየጠራን እገሌ ለምን እያልን ከሆነ ማለት ነው። ስለዚህ ዝም ብለህ ስራህን ስራ፣ ጸጥ ብለህ ስራህን ስራ፣ ጸጥ ብለህ ጸሎትን አድርግ፣ ጸጥ ብለህ ድምፅ መሆንን ቀጥል። ትዊተርህን፣ ፌስቡክህን፣ ቲክታክን፣ ሶሻል ሚዲያን ጸጥ ብለህ ስራህን ስራ። እገሌ ለምን አልመጣም፣ እገሌ ለምን አላገዘኝም፣ እገሌ ለምን እንደኔ ያልሆነም አትበል። የእገሌን እይታ ፈልገው ከሆነ የተንቀሳቀስከው ዋጋ የለውም አገልግሎት። ዝም ብለህ ስራህን ስራ በንጽህ ልቦና። አቅም የቻለውን እንደ ጸጋህ ሩጥ። አለቀ። መምህር እንኳን በሰላም መጡ። መምህር ሕዝቅያስ አገኟችሁ፣ ጥሩ አድርገው አገኟችሁ ዛሬ። እኔ እንጃ፣ እኔ እኮ ምንም አልገባኝም ምን እየሆኑ እንደሆነ። እኔ ጸሎት አድርጌ እኮ መጨረሻ ነበረ እየሰማው ነበረ። ጸሎቱን ስታደርግ መጽሐፍቱን ስታነብ እየሰማው ነበር እና አማኑም ከዛ ሲወርድ እየሰማሁት ነበረ። ቆይ ያሬዶ ጋር ደረሽ ልምጣለን። ስንት ደቂቃችን ባከነ፣ ስንት ስራ የሚሰራበት እና ከዚህ በኋላ ለምን የፈለጉትን ኮመንት አይጽፉም? ዝጓቸው፣ እንደፈለጉ ይፈንዱ። ሞዴሬተሮች ካሉ ሚዩት ያደርጓቸው። አሁን ምንድነው ያንተ ነው የሚያስተጋባው መዝሙረ? ቆይ እስቲ ሚዩት ላድርግ። ያ ኦኬ። አሁን ምንድን ነው የምናደርገው? መምህር አማኑ እንወስንና አንዱ ቤት ላይ እንጠቃለል። ምክንያቱም መምህር ፋሲካው እስኪነሱ ከእንቅልፋቸው ማታ ላይክ 3 AM ምናምን ነው የተኙት እና ከእንቅልፋቸው እስኪነሱ ቢያንስ አሁን ዲሲ 9 AM ሆኗል። ትዊተሩ ምናምን አሮንም ለጥፏል አዲስ ቪዲዮ። እዛ ግቡና ፕሊዝ ቮይስ ፎር ኢትዮጵያን ክርስቲያን፣ ቮይስ ፎር ኢትዮጵያን ኦርቶዶክስ ክርስቲያን እያላችሁ ኮመንት አድርጉ። አሁን ስራው ነው የሚቀጥለው። በመሀል እየተማማረን እየተዘመረ የሚሻለው ግን ወንድማችን ዲያቆን ክርስቶፎሮስም ጋር እዚህም ጋር ሰው ከሚበተን አንዱ ቦታ ብንሆንና አንዱ ሩም ብንጠቃለልና ከዛ በኋላ ማታ የተሰራው ስራ የሚገርማችሁ ማታ በተደረገው ትዊትና ኢሜይል ምክንያት አሁን ስታዩ የእንግሊዘኛ ዜናዎች በጣም እየወጡ ነው። የእንግሊዘኛ ዜናዎች እኛም የምንፈልገው እሱን ነው እና እንደገና ትምህርታችንን እንቀይራለን። የአርሲ ኦርቶዶክሶች ራሳቸውንም እንዲጠብቁ ዝም ብሎ ቆሞ መሞት ሳይሆን ራሳቸውንም መጠበቅ እንዳለባቸው። ክርስቲያን አሳዶ ነው እንጂ የማይገለው ሊገል ሲመጣ ዝም ብለ ሙት የሚል የለም እና በምንችለው ሁሉ እናደርጋለን። ስለዚህ እነዚህ ኖረኞች ለዛሬ ተዋቸው። ትናንትና ምንም አናስገባ ስንላቸው ዝም ትላላችሁ፣ ሰሙ ጴንጤ ሆነ ሲሉ ነው አሉ። እሱን ደግሞ እንትን ስንላቸው ጦርነት ልታነሳሱ ነው ወይ አሉ። በሽተኛ ሰዎች አይምሯቸው እንትን ሀሳባቸው የተበላሸ ጤነኛ ሆነው እነሱ
የተበላሸ። ስለዚህ እነሱ ላይ ጊዜ አናጠፋም። ዛማኑ ከዲያቆን ክርስቶፎሮስ ጋር ተነጋገሩና ወደ አንዱ ጋር ሰብሰብ ብለን አትሊስት የትዊተሩን ወይም የእንትኑን 1-3 ዙር ብንሄድ መምህር ፋሲካው እስኪነሱ እኔም ፌስቡካቸውን አወጣለሁ። እዚህ ውስጥ ፌስቡክ ያላችሁ ሰዎች ፋሲካው ካሳው ነው የሚለው ፌስቡካቸው። እዛ ላይ ትዊተሩ ላይ የሚጻፈው መልእክት ማትዌት እንደሚደረግ እነ ፑቲንን ሁሉ ነው ማታ ሲደረግ ያደረው። የዲያቆን ዳዊት ሙሉነህ ዶክተር ካላልኩ ደግሞ ይገለኛል፣ ችግር ነው። የእሳቸውም የእንግሊዝኛ ቪዲዮ፣ የመምህር ዛማኑ የእንግሊዝኛ ቪዲዮ፣ እነ መዝሙር ሁሉም ሰው የሰሩት ቪዲዮዎች መውጣት አለበት እና ሪፖስት ስታረጉ ኮመንት ስታረጉ ኤረን እና ዴይለን የሚለውን ሰዎች ሜንሽን እያረጋችሁ፣ ምክንያቱም እነሱ ናቸው አሁን የእንግሊዘኛውን የያዙልን። እና ደግሞ አንድ የኮፕቲክ ኦርቶዶክስ የአቡነ አንቶኒ ወንድም እሱ ደግሞ ዋይት ሀውስ ውስጥ ስልጣን ተሰጥቶታል ምን እንዲያደርግ የክርስቲያኖችን ህይወት የክርስቲያኖችን ሁኔታ አጣርቶ እንዲያቀርብ ለትራምፕ። እና ናይጄሪያዎች እንደዛ አይነት ፍትህ ካገኙ እኛም ማናገኝበት ምንም ምክንያት የለም። ሁለተኛ ደግሞ 4 ኪሎ ስላሉ ጳጳሳት የምትጨነቁ ሰዎች ፕሊስ አቁሙ። እኛ ሃይማኖታችንን ከነሱ አልወሰድነውም። ሃይማኖታችን ሃይማኖተ አበው ብለን የያዝነው እነዚህ 4 ኪሎ ያሉትን ሰዎች አይደለም። 4 ኪሎ ያሉት ሰዎች የተሾሙ ሰዎች ናቸው። ምን ያሉ ሰዎች? የተሾሙ ምን እንዲሆኑ? እረኛ ካልሆኑስ ምንደኛ ናቸው። በቃ ምንደኛ ደግሞ ያስበላል እንጂ አይከላከልም። ስለዚህ እነሱንም ሜንሽን ማድረግ አቁሙ። አባቶቻችን ናቸው በቃ የሉም። ከሌሉ ከእንቅልፋቸው እስኪነቁ ልቦና እንዲሰጣቸው በእነ አቡነ ይስሐቅ እየተጽናናን ስራውን መቀጠል ነው እና ፕሊስ ኮፒ ሊንክ አድርጉ። ይሄ ኮፒ ሊንኩ 1 ሚሊዮን ይግባ፣ እንትኑም 1000 ይግባ። ሰዎች ጌም ሲጫወቱ 23,000 ሰው ቁጭ ብሎ እያየ ኦርቶዶክሳውያን ትናንት እንደዛ እየጮህን 10 ሰዎች ተጨምረዋል። ታውቃላችሁ። ሌሊት ደግሞ በዛ 2 AM በአሜሪካ 1 ሰው ተጨምሮ 11ኛ ሰው ተጨምሮ እና ብዙ ስራ ነው ያለን እና ሌላውን ርዕስ እንደው በመድኃኒዓለም ተዉ። እናንተም መምህሮቹም ስታዩ ሚዩት አድርጉ፣ አሊያ ደግሞ ምንም አይነት መልስ አትስጡ። ምንም ዲያቆንዬ ምናልባት መምህር ሕዝቅያስ አይተህ ከሆነ በኮመንት ብቻ እኮ አይደለም፣ ጭራሽ እኮ ገስት ላይ አንሚዩት ሆኖ እኮ መነገር ሁሉ ተጀመረ እና ይሄ ነገር መልካም አይደለም። ያለበት ሰው መገሰጥ አለበት። በዚህ ሰዓት ላይ አንድ ሰው ያሬዶንም ሆነ መዝሙር ያሬድንም ሆነ ዘማርያምንም እንዲናገርን ያልፈቅድም። ይኸው ድምፅ እየሆኑ ነው፣ እየታገሉ ነው፣ እየጸለዩ ነው፣ እያስተማሩ እያጽናኑ ነው። ምን ይሁኑ ከዚህ በላይ? እና ዲያቆን ክርስቶፎሮስ እጅጉን የምንወደው ወንድማችን ነው። ዲያቆን መዝሙር ያሬድ እጅጉን የምንወደው ወንድማችን ነው። በመሃል ክብሪት የምትጭሩ ክብሪቱ እናንተን ያቃጥላል እንጂ እነሱ ጋር አይደርስም። ይሄን ነግራቸዋለሁ በፍጹም። ስለዚህ ከወንድሞቼ ራቅ በሉ፣ አይናችሁን አንሱ። አንድም ቤት እነዚህ ወንድሞች ስም እንዲነሳ አልፈልግም። በቃ እየታገሉ ነው ያሉት። አጀንዳ አትስጡን። በቃ አጀንዳችን አንድና አንድ ነው፣ እርሱም ድምፅ መሆን ነው። ስለዚህ ስርዓት ያዙ። ከዚህ በኋላ ሄዳችሁ ይሄኔ እኮ እዛ ሄደው እያቀሳሰዱ ይላሉ። ይሄኔ እዛ ሄደው እንዲህ ነው እያለ ነው አማን ብለው የሚናገሩ ሊኖሩ ይችላሉ። እናንተን ላግኛችሁ ደህና አድርጌ ሚዩትና ብሎክ አደርጋችኋለሁ። በቃ ከዚህ በኋላ አጀንዳ የለም። ወንድሞቻችንን እንወዳቸዋለን። ስማቸውን ግን እንዳታነሱ፣ የአንዳቸውንም ስም እንዳታነሱ። እዚህ መታችሁ ክርስቶፎሮስ ብትሉ የያሬዶ ቤት የኔ ቤት ነው፣ ብሎክ ነው ማድረጋችሁ። እዚህ አንዳችሁ እዛ ሄዳችሁ መዝሙር ያሬድ ብትሉ እኔ ነኝ ብሎክ ማድረገው። ላሳውቃችሁ፣ ብሎክ ያደረጋችሁ ካለ ዲያቆን ዛማኑኤል ይባላል። ይሄንን ወቁ። አንድ ሰው ከዚህ በኋላ በወንድሞች መካከል ጠብ ለመስራት ይሯሯጥና ድምፅ እንሁን። በቃ
መምህር ሕዝቅያስ ተባርኩ። ዲያቆን ያሬድ ተመስገን ሰላም ብያለሁ። እሺ ዲያቆን በጣም እግዚአብሔር ይስጥልን። ችግር የለውም ምንም። ትልቁ ነገር ዋጋን የሚከፍል እግዚአብሔር ስለሆነ ከእግዚአብሔር ዘንድ ነው የመጀመሪያው ዋጋ እንጂ ለሰው ክሬዲት እንዲሰጠን ሰው እንዲያመሰግን እንዲያጨበጭብልን ምናምን አይደለም እውነቱን ለመናገር እና እግዚአብሔር ደግሞ የሚሰራው ንጹህ ልብ ያለ ተንኮል ያለ ሸር የሚደረገውን አገልግሎትም ህብረትም ነው እና በዛ መሀልም ክርስቶስ ይገኛል። ከዛ ውጭ ግን ልብ ይዛችሁ የምትመጡ ካላችሁ በእናንተ መሀል ክርስቶስ የለም። እንኳን እኛ ልታጣሉ ቀርቶ ማለት ነው። እና እኔ ታውቃላችሁ ብሎክ ማድረግ ሚዩት ማድረግ በጣም ጎበዝ ነኝ። ምንም አይመስለኝም። ስሜታችሁ ተጎዳ አልተጎዳ ብዙም እኔ ብዙ ጉዳይ አይደለም እሱ እና እንደዛ እናደርጋለን። መምህር ሕዝቅያስ ይቀጥሉ። እሺ ከዛ ተሜን ሀሳብ ሰምተን እንጨርሳለን። ሚዩት ላይ ኖት መምህር ሕዝቅያስ። የፋሲካው ካሳው የመምህር ዲያቆን ፋሲካው ካሳው ፌስቡክ ይሄ ነው። ይህም ፌስቡክ ትሄዳላችሁ። እዚህ ፌስቡክ ላይ ስትሄዱ ፖስት የተደረጉ አዋጆች ለትዊተር የሆነው ኢሜጁ ይሄ ነው። ከዛ በኋላ እዚሁ ጋር ስትሄዱ እሳቸው ጋር የትዊተር ዘመቻ ተቀላቀሉ ይላል። ሃሽታጎቹ አሉ እነ ዶናልድ ትራምፕ። ይህንን ኮፒ ታደረጉና ትዊተር ላይ ሄዳችሁ ይህንን ፖስት ታደርጋላችሁ። ከዛ ፖስት ካደረጋችሁ በኋላ ደግሞ ኢሜሎች አሉ። እያንዳንዱ ፖስት ላይ ይሄ ትናንት ማታ ለ8 ሰዓት የተሰራ ስራ ነው። 8 ሰዓት ሳይተኛ ማለት ነው። አንዴ ፌስቡክ፣ አንዴ ትዊተር፣ አንዴ ቲክቶክ፣ አንዴ ኢሜል ላልተላከው ሰው የለም እና እያንዳንዱን ፖስት እየገባችሁ ስታዩ ኮመንቱም ስር ኢሜሎቹን ታገኛላችሁ፣ ይታያችኋል። ዓለም ላይ ያሉ የዜና አውታሮች በሙሉ ነው። አሁን ይሄ መሴጁን እንዳትቸገሩ፣ ይሄ ሳብጀክት ላይ የሚገባ ነው። urgent appeal protection for Ethiopian Christian facing prosecution የሚብለው ዲር ማዳም። ከዛ ይሄንን መሴጅ ኮፒ ታደርጋላችሁ። ከዛ ኢሜላችሁ ላይ ትገቡና ምን ታደርጋላችሁ? እነዚህን ኢሜሎች ኮፒ ካረጋችሁ በኋላ ኢሜል ጂሜል ትከፍቱና ምንድነው የምታደርጉት? እዛ ጂሜል ላይ ትገቡና ፍሮም የራሳችሁን ኢሜል ቱ አናዘር የራሳችሁን የምታውቁትን ሰው ኢሜል ታስገባላችሁ። ከዛ በኋላ ቢቢሲ ለምሳሌ አሁን ኢሜሉን መላክ ብፈልግ ምንድነው ማድረገው? እዚህ ጋር ትመጣላችሁ። ይታያችኋል። ኮፒ ያደረግናቸው ኢሜሎች ምንድነው የምታደርጉት? ኮምፖዝ የምትላለች አይደለም እቺ። ስለዚህ እዚህ ጋር አሁን ሌላ ኢሜል ብጽፍ የአንድ ሰው ፍሮም እና ቱ ላይ እኔም ማቃቸው ሰው ይሆናል። ከዛ እዚህ ጋር ትመጡና ምንድነው የምታደርጉት? ቱ የሚለው ጋር ይሄ ቢቢሲ የሚለውን ነው የምትነኩት። ቢቢሲ የምትለውን ትነኩና እዛ ፌስቡክ ላይ ያሉትን ኢሜሎች ኮፒ አድርጋችሁ እዚህ ላይ ታደርጋላችሁ። ከዛ ሳብጀክቱ ላይ አርጀንት የሚለውን መሴጅ ኮፒ ታደርጋላችሁ። ከዛ በኋላ እዚህ ላይ ዲር ኦር ማዳም የሚለውን ኮፒ አድርጋችሁ ፔስት ታደርጋላችሁ። ሴንድ ስትሉት ለነዛ የዜና አውታሮች በሙሉ ይሄዳል ማለት ነው። ስለዚህ አሁን የምንፈልገው ከእናንተ ይሄ ዲያቆን ዳዊት ሙሉነህ ቪዲዮ ላይ ትገቡና ይሄንን ቪዲዮ ቲክታክ ላይ ሼር ስታረጉ፣ ሼር ካረጋችሁ በኋላ ኮመንት ሴክሽኑ ላይ ገብታችሁ አት ኤረን ኦር አቶ ዲለን የሚለው እነዚ 17 ሚሊዮን እና 5 ሚሊዮን ፎሎ ያላቸው ላይ ታደርጋላችሁ። ከዛ በኋላ ይህንን አንዴ ቲክታክ፣ አንዴ ኢሜል፣ አንዴ ፌስቡክ፣ አንዴ ትዊተር ላይ ያረጋችሁ ነው እንግዲህ ስራው የሚቀጥለው ማለት ነው። ለማንቃት ዲያቆን አማኑ ፔጅ ላይ ትገቡና በእንግሊዝኛ የተሰሩት የኮፕቲክ ኦርቶዶክስ ወንድማችን ደግሞ የሱፍ የሚባል የሰራው አለ። እሱን ቪዲዮዎች እንትን ታረጋላችሁ ማለት ነው። ስለዚህ በጣም ብዙ ስራ ይጠብቀናል። በጣም ብዙ ቦታ ነው ማድረስ ያለብን። ትዊተር ላይ ስትገቡ አት ዶናልድ ትራምፕ ስትሉ የትራምፕ ይመጣል። ፑቲን ስትሉ የፑቲን የራሻው መሪ ይመጣል። በቃ የማንም ሰው ትዊተር አለ። እሱም ላይ የትዊተሩ ጋር ደግሞ ስትሄዱ ሁለተኛ ስልክ የለኝም። ይሄን መጀመሪያ ኢሜጅ የሚለውን ትነካላችሁ። ይህን ኢሜጅ ታደርጋላችሁ።
ከዛ በኋላ የትዊተር ዘመቻ ተቀላቀሉ የሚለውን ይኸው እዚህ ጋር ትሄዱና ይሄንን ኮፒ አድርጋችሁ ፔስት ማድረግ ነው። ስክሪንሻት መውሰድ ትችላላችሁ። ትዊተሩ ኤክስ ነው ያለው። ላይክ እንደ በፊቱ ትዊተር ብላችሁ መጻፍ አይጠበቅባችሁም። አፕ ስቶር ወይም ደግሞ ጉግል ፕሌይ ጋር ስትሄዱ የምታገኙት ምንድን ነው? አሁን ለምሳሌ እኔ ትዊተር ዳውንሎድ ማድረግ ብፈልግ ኤክስ ብዬ ብጽፍ ይመጣል። ስለዚህ ይሄ ጥቁሩ ትዊተር ነው ማለት። ስለዚህ እነ መዝሙረም ይነግሯችኋል። የምታደርጉልን ነገር ምንድን ነው? ኢሜይሎቹን፣ እንትኖቹን፣ መሴጆቹን እየገባችሁ ማድረግ ነው። እግዚአብሔር ያክብርልን። መዝሙረ ልትዘጋ ካልሆነ ተነጋግረን እዚህ በጣም ብዙ በርካታ ሰው ስላለ ወይ ወደዚህ ብንመጣ ወይ ይሄንን ሰው ወደዛ ብንጋብዝና ሞዴሬተሮች የተመደቡ ሞዴሬተሮች አሉ። መምህር ፋሲካው እስኪነሱ ከእንቅልፋቸው እሱ ስራ ቢቀጥል በጣም ደስ ይለናል። እግዚአብሔር ያክብርልን መዝሙር። እሺ መምሬ እግዚአብሔር ይስጥልን። ምንም ችግር የለውም። እኔ እንኳን ልወጣ ነው፣ ግን ዲያቆን ክርስቶፎረስ ጋር ወይ ሄደን እንሰበሰብና ወደ እሳቸው ጋር እዚህ ያላችሁ ሁላችሁም ተከትላችሁኝ ዲያቆን ክርስቶፎረስ ጋር እንሄዳለን ማለት ነው። እና እኔ የገባው ትልቁ ዓላማ ጸሎት እንድናረግ ስለፈለግኩኝ ነው። በአርሲ ለአርሲ ብቻ አይደለም፣ ሌላም በተለያየ ቦታ በዚህ ሰዓት መከራ ለሚያው ለሚገደሉ ክርስቲያኖች የመጀመሪያው ትልቁ ነገር ጸሎት ስለሆነ ጸሎት አብረን ጸሎት እንድናረግ፣ ሁለተኛ ደግሞ ምንድን ነው ለክርስቲያኖች ማጽናኛ ቃል ለመንገር እዚህ ላይ ቲክታክ ላይ ይህን ሰሞን ደግሞ እየበረቱ እየደከሙ እየወጡ እየወረዱ ላሉ እንደነ ዲያቆን ፋሲካው እንደ ሌሎችም እንደነ ዲያቆን ክርስቶፎረስ ሌሎችም መምህር ሕዝቅያስ ዲያቆን አማኑ ሁሉም በጸሎትም በውጭም በሚሰማም በሚታይም በማይታይም ሁሉ ለሚያገለግሉ ሰዎች በርቱ ለማለት እግዚአብሔር ከእናንተ ጋር ይሁን ለማለት መልካም ነገር ለመመኘት በጸሎት እነሱንም ማሰብ ስላለብን ነው የገባሁት እና ከዛ አንጻር ነው። ዲያቆን ክርስቶፎረስ ጋር ሄዳለን። ተሜ ሀሳብን ያንተን የመጨረሻ ልስማና ወደ ዲያቆን እንሄዳለን። ዲያቆን ክርስቶፎረስ ጋር ዘግተን እንሄዳለን። እሺ ዲያቆን መዝሙረ ያሬድ፣ ዲያቆን መምህር አማን፣ ዲያቆን ሕዝቅያስ ሰላም ብያለሁ። ሁላችሁንም ታችም ላይ ያላችሁ ያሬድ ጠፍተሃል። እኔ እንዲሁም ጓጉቼ የሚገባውት የለውም ተምዬ፣ ምንም አልተመቸኝም። አንዳንድ ነገሮች ስላሉ ምንም አይመችም። ለዛ ነው አይመችም። ያው ሰው የራሱም ደግሞ ፐርሰናል ላይፍም አለውና በዚህ አጋጣሚ ኦልሞስት ሁላችንም በሚገባን ቋንቋ በምንችለው ቋንቋ መዝሙርም ቪዲዮ መስራት ካለብን አይቻለሁ። የዲያቆን አማንን የነ ቴዶ ዘሩፋኤልን እና እኛ ኦልሞስት ኦሮምኛም ቋንቋ ተናጋሪ ነኝ፣ እንደዚሁ ደግሞ ጉራግኛ የሶዶ ጉራግኛ እችላለሁ። ግን መዝሙር በኦሮምኛ ሌላው ጆሮ ላይ እንዲደርስ ሰርቼ ነበርና ቅድም ላይ ለምን እንደወረደ አላውቅም። ቲክታክ ራሱ አወረደው። ከ2 ሰዓትና ከ3 ሰዓት ቆይታ በኋላ ፖስት ስላለኝ እንደገና ፖስቼው መጀመሪያ ላይ ፒን አድርጌዋለሁ በኦሮምኛ መዝሙር። እሱን ገብታችሁ ሪፖስት አድርጉት ውዶች። በምንችለው አቅም እኔ እንደ ታናሽ ወንድም ልመክረው የምችለው አንድ ነገር ነው። አንዳንድ ቪዲዮ ሳይ ያመኛል። ምንድነው ማየው ያሬድዬ ወንድሞችን ስም ፐርሰናል እየተጠራ የሚባሉ ነገሮች ቢቀር በቃ ይህ ክርስቲያናዊ የሆነ ግዴታችን ነው። ክርስቲያናዊ የሆነ ግዴታችን ከሆነ ያሬድንም ስሙን የመጥራት ያሬድም ተመስገንን ስም የመጥራት አይጠበቅበትም። የተቀበልኩት እውነት ነው እንዳደርግ የሚያስገድደኝ። እኔ እኮ ዛሬ በቃ እንዳደርግ ስለሚያደርገኝ ነው። እና እንደዚህ አይነት ነገሮች ተው አትበሉኝ። እኔ ኮሜንታተሮች እኮ ይገርመኛል። አሁን ደግሞ ተመስገን እንደዚህ ያለ ብላችሁ ደግሞ እዛ እንደምትጽፉ አውቃለሁ። እና ተው አትበሉ። የሚሰማኝን የሚገባኝን ነፃ ፍቃድ ስላለኝ የማውራት መብቴን ልጠቀም። የማውራትንም መብቴንም ከልክላችሁ ሄዳችሁ እዛም ደግሞ አቃጥራችሁም ደግሞ አችሉ እና ተውት። እና እንደ ታናሽ ወንድም ልነግራችሁ የሚገባው በቃ ዝም በሉ። የሚገባንን ብቻ እናድርግ። እኔ አልቻልኩም። የ2 ዓመት ልጅ ህፃን ሞተ ሲባል ግዴታ ኦርቶዶክስ መሆን አይጠበቅብኝም። እና ደግሞ ሌሎቻችሁም እንደዛው
ድሉን ካገኘው ይሄን ነገር ተው። አንዳንድ ቤት ላይ ያሬድዬ እንደዚህ አይነት ሀሳብ ላይ ልገባ ስል እኔ አሁን እንደዚሁ ሀሳብ ላይ ያሉ ሰዎች ያልተስማማኝ ሀሳቦች ነበሩ። ገባውኝና ወረድኩኝ ለሚባል በዚህ ሀሳብ ውስጥ ሌላ ፕሮጀክት ይዘው የመጡ ሰዎችም ሊኖሩ ስለሚችሉ እሱንም እንደ ሰው እንጠንቀቅ። በተለይ ኢትዮጵያ ውስጥ ያሉ ልጆችንም ደግሞ አታስጨንቋቸው። ደስ ያላቸውን ነገር እንዳይናገሩ የሚያደርጋቸው ነገር አለ። ዝምታቸው በራሱ በቂ ስለሆነ ይህንንም ተረዱ። አመሰግናለሁ ወንድሜ። እሺ ተምዋ እናመሰግናለን። በቃ እናጠቃል። ምንድነው መሰላችሁ ትልቁ ነገር የመጀመሪያው ነገር ጸሎት። በቃ እስቲ አቡነ ዘበሰማያትና ሰላም ለኪ። አሁን ከዚህ ስትወጡ ሁላችሁም ወደ 782 ሰው አለ። ከዚህ ስትወጡ እስቲ አንድ ደቂቃ ቆማችሁ ጸሎት አድርጉ። ይህን ቃል ግቡልኝ። አንድ ደቂቃ ቆማችሁ የሆነ ገሌ እንደዚህ ገሌ በዚህ ወጥቶ ገሌ በዚህ ገብቶ ከምንን አንድ ደቂቃ አፋችንን ዘግተን ጸጥ ብለን ለጸሎት ብቻ አፋችን ይከፈት። አቡነ ዘበሰማያትና ሰላም ለኪ አንድ ደቂቃ ውሰዱና ከዚህ ስትወጡ ዛሬ መከራን እየተቀበሉ ያሉ እስካሁን ድረስ መከራን እየተቀበሉ ያሉ ክርስቲያን እህትና ወንድሞቻችን በአርሲ ብቻ አይደለም በየክፍለ ሀገሩ አሁን እኔና እናንተ እያወራን ይሄኔ ስንት መከራ የሚቀበሉ ይኖራሉ። ስለዚህ ጸሎት እናስብ። በቃ ጸሎት እናስብ። ለሌላም ትርፉ ነገር ተዉት። እግዚአብሔር በክፉ ንግግር ውስጥና በክፉ ልብ ውስጥ ስለማይሰራ ይልቅ ጸሎት አብዝተን እናድርግ። ለሁሉ ፍቅር ይኑረን። ለሚያገለግሉ ወንድሞች ሁሉ በፍቅር በጸሎት እናስባቸው። በተለያየ አገልግሎቱ በተለያየ መልኩ ስለሚደረግ ማለት ነው። ኦኬ የሚሰሩ ቪዲዮዎችን ዲዩት ኮፒ ሊንክ ሼር አድርጉ። ክፉ ነገር ከአንደበታችሁ እንዳይወጣ፣ ክፉ ነገር ከልቦናችሁ እንዳይወጣ፣ ክፉ ነገር ለማንም እንዳትመልሱ። ኦኬ ምክንያቱም ሰው ለማስደሰት አይደለም አገልግሎቱ እግዚአብሔር ደስ እንዲሰኝና እኛ ደግሞ ጸጋ በረከት እንድናገኝ ነው። አለቀ። ሌላ ምንም የለውም። ኦኬ በቃ እግዚአብሔር ደስ እንዲሰኝ የመጀመሪያው ነገር እግዚአብሔር ደስ ተሰኘበት ወይ፣ እግዚአብሔር ከበረበት ወይ፣ እግዚአብሔር እንዲሰማን ሆንን ወይ ነው የመጀመሪያው እንጂ የሰው ምስጋና፣ የሰው ትችት፣ የሰው ነቀፋ፣ የሰው ስድብ እሱ አይደለም። ኦኬ እና አንደበታችሁና ልቦናችሁን ጠብቁ። ለሰነፍ ሰዎች መልስ አትመልሱ። ለሚሳደቡ ሰዎችም ስድብ አትመልሱ። የምትሳደቡና ግን ወንድሞችን ከወንድሞች ለማጋጨት የምትሄዱ ካላችሁ እግዚአብሔር ልቦናችሁን ይፈውስ። ይሄ በሽታ ነው፣ ህመም ነው። የወንድሞችን ስም የአባቶችን ስም እየጠራችሁ በማይሆን ነገር የምትናገሩ በማታውቁት ህይወት የምትፈርዱ ሰዎችም አሁንም ይሄ በሽታ ነው፣ ህመም ነው። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር አንደበታችን ይጠብቅ። ዲያቆን ክርስቶፎረስ ከከፈቱ ወደ ዲያቆን ክርስቶፎረስ ሂዱ። እኔ ወደ ስራ መመለስ ስላለብኝ ነው። እግዚአብሔር ከሁላችን ጋር ይሁን። ዲያቆን እንግዲህ እናመሰግናለን። እደውልልዎታለሁ። እስኪ ታችን ደህና ናት አይደለ? አዎ ሁሉ ሰላም ሰላም በልልኝ። እወዳለሁ ያሬድ። ቻው። እሺ በሉ ሰላም ዋሉ። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። ዲያቆን ክርስቶፎረስ ጋር ሄዳችሁ እዛ ደግሞ ሰብሰብ እንበል ማለት ነው። ሰላም ዋሉ። እግዚአብሔር ይስጥልን።